ሰበርና ልብ የሚነካ መረጃ ውድ አድማጮቼ በመኪና አደጋ የዘጠኝ ሰዎች ህይወት ማለፉን መረጃዎች እያወጡ ይገኛሉ። ሙሉ መረጃውን ላድርሳችሁ ውድ አድማጮቼ። ሚያዝያ 5 ቀን 2018 ዓ.ም በምስራቅ ሐረርጌ ዞን ፍሬን የበጠሰ ተሽከርካሪ መንገድ ዳር ላይ ጫት የሚሸጡ ነጋዴዎች ላይ ባደረሰው አደጋ የዘጠኝ ሰዎች ህይወት ማለፉ ተሰማ። በምስራቅ ሐረርጌ ዞን ጎሮጉት ወረዳ ቦርደዴ ከተማ በዛሬው ዕለት በደረሰ የትራፊክ አደጋ የዘጠኝ ሰዎች ህይወት ማለፉን ፖሊስ አስታውቋል። የምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካሳይ አበበ ለብስራት ሬዲዮ እንደተናገሩ ዛሬ ሚያዝያ 5 ቀን 2018 ዓ.ም ከቀኑ ለ7 ሰዓት 10 ጉዳይ ላይ የሰሌዳ ቁጥር ኮድ 346849 ኢቲ የሆነ ኮንቴነር የጫነ ተሳቢ ተሽከርካሪ ከአዲስ አበባ ወደ ድሬዳዋ ሲጓዝ ቦርደዴ ከተማ ሲደርስ ፍሬን በጥሷል ማለት ነው። ተሽከርካሪው በደረሰው አደጋ ማለት ነው መንገድ ዳር ጫፍ ቁጭ ብሎ ጫት የሚሸጡ ከ13 በላይ ሰዎችን በመግጨት ወዲያውኑ የዘጠኝ ሰዎች ህይወት አልፏል። በጣም ነው የሚያሳዝነው። በዚህ እጅግ ከባድና ዘግናኝ አደጋ የአምስት ወንድና የአራት ሴት በአጠቃላይ የዘጠኝ ሰዎች ህይወት ያለፈ ሲሆን በአጠቃላይ 9 ሰዎች ማለት ነው በዚህ ህይወታቸው አልፏል። የቀሩት እንግዲህ ወደ ሐረር ፋና ሆስፒታል ተልኳል ማለት ነው። በአሁኑ ሰዓት የአደጋው መንስኤ በአደጋ መርማሪዎች እየተጣራ ቢሆንም አሽከርካሪው በቁጥጥር ስር ውሎ በሰጠው ቃል የፍሬን ችግር እንዳጋጠመው መናገሩን ምክትል ኢንስፔክተር ካሳይ አበበ ጨምሮ ለብስራት ሬዲዮ ይህን ተናግረዋል። እርስዎ በዚህ ጉዳይ ምን ያስባሉ? ጥንቃቄ ማድረግ አያስፈልግም ወይ? በጣም በመኪና አደጋ የብዙ ሰዎች ህይወት እያጣን ነው። እባካችሁ ሹፌሮች ዘመናችሁን ሙሉ እየተሰቃያችሁ ህሊናችሁ እየረበሻችሁ ከምትኖሩ ጥንቃቄ ብታረጉ፣ መኪናችሁንም ሳትነሱ ሳትሄዱ ምርመራ ቢደረግበት ማለት ወዳለው ሐዋሳ አካባቢም የተፈጠረ አደጋ ያታችኋል። መኪናው ራሱ እንዴት እንደተጎዳ ይሄንንም ማየት ይቻላልና ባካችሁ ጥንቃቄ። ህይወት አንዴ ነችና ጥንቃቄ ማድረግ አለብን። ሹፌሮች ኃላፊነት ስለያዛችሁ መሪ እንደያዘ ሰው ሁኑ ማለት ወዳለው። እንግዲህ ለሞቱት እግዚአብሔር አጸደ ገነትን ያወርስ፣ በሆስፒታል ላሉት እንግዲህ ቶሎ ማገገም እንዲሆን ይህን ማለት ወዳለው። እስኪ ለብዙ ሰው ሼር ይደረግ፣ ለጥንቃቄ ይሆነናል።